አብዛኞቻችሁ በዚህ ጊዜ ቻትጂፒቲ ትጠቀማላችሁ። ነገር ግን ከእናንተ መካከል ብዙዎቻችሁ በሚባል ደረጃ የቻትጂፒቲን አጠቃላይ ፖቴንሻል 10% እና ከዛ በታች ነው የምትጠቀሙት። የሚሆነው ደግሞ ቻትጂፒቲ ምን ፊቸሮች አሉት፣ ምን ነገሮችን መስራት ይችላል የሚለው ነገር ባለማወቅና ባለመገንዘብ ነው ብዬ አስባለሁ። እኔ ከዚህ በፊት ስለ ቻትጂፒቲ ፉል ኮርስ ሰርችላችኋለሁ። ከዛ ፉል ኮርስ ላይ በገባሁት ቃል መሰረት ዛሬ 6 የሚባሉ የቻትጂፒቲ ቤስት ፊቸሮችን አሳያችኋለሁ ማለት ነው። ሶ ሌትስ ዳይቭ ኢን። የመጀመሪያው ቴምፖራሪ ቻት ነው። ቴምፖራሪ ቻት ለምሳሌ አንዳንድ መረጃዎች ወደ አንዳንድ ዶክመንቶች፣ ማቴሪያሎች ምናምን ሴቭ እንዳይሆኑባችሁ ምናምን የምትፈልጓቸው ማቴሪያሎች ምናምን ሊኖሩ ይችላሉ። ሶ ቻትጂፒቲ ቴምፖራሪ ቻት የሚባል ፊቸር ስላለው እሱን ኦን አድርጋችሁ እሱ ላይ የፈለጋችሁ ማቴሪያል፣ የፈለጋችሁ ዶክመንት፣ የፈለጋችሁ ኢንፎርሜሽን አስገብታችሁ ስለዛ ቻት አድርጋችሁ ከጨረሳችሁ በኋላ ቻትጂፒቲ አውቶማቲካሊ ያንን ነገር ምን ያደርገዋል? አውቶማቲካሊ ዲሊት ያደርገዋል ወደ ደግሞ ሴቭ አይሆንም ማለት ነው። ሶ እሱን እንዴት ነው የምትጠቀሙት? እዚህ ጋር በቀኝ በኩል ኮርነር ላይ የሰርክል ምልክት አለች። ሶ እሷን ኦን ካደርጋችሁ በኋላ ቴምፖራሪ ቻት ሆነላችሁ ማለት ነው። እዚህ ጋር የፈለጋችሁ ማቴሪያል፣ የፈለጋችሁ ዶክመንት፣ የፈለጋችሁትን ነገር አስገብታችሁ ቻት ካደርጋችሁ በኋላ እንደጨረሳችሁ ቻትጂፒቲ አውቶማቲካሊ ምን ያደርገዋል? ዲሊት ያደርገዋል ማለት ነው። ሁለተኛው ዲፕ ሪሰርች ነው። ዲፕ ሪሰርች ለምሳሌ ተማሪዎች ከሆናችሁ ሪሰርቸር ከሆናችሁና የቻትጂፒቲ ሪስፖንስ እያንዳንዱ ሪስፖንስ ፋክት ላይ እውነታ ላይ የተመሰረተ እንዲሆን የምትፈልጉ ከሆነ ዲፕ ሪሰርች ሞድ ኦን ካደረጋችሁ በኋላ ዳላይ የፈለጋችሁትን ዶክመንት የፈለጋችሁትን ነገር አስገብታችሁ ወይ ደግሞ የፈለጋችሁትን ኢንስትራክሽን ፕሮምፕት አስገብታችሁ መጠየቅ ትችላላችሁ ማለት ነው። ምናልባት ሌትል ቢት ጊዜ ምናምን ሊወስድ ይችላል ምላሽ እስኪሰጥ ወይ ደግሞ ምላሽ ለመስጠት የሆነ ጊዜ ሊወስድበት ይችላል። ነገር ግን ስቲል ቤስት የሚባል ነው። እያንዳንዱን ወይ ደግሞ ለእያንዳንዱ ምላሽ ፋክት ላይ የተመሰረተ ነው የሚሆነው። እያንዳንዱ ምላሽ ምን አለው ሶርሱን ያሳያችኋል ማለት ነው። ሶ በዛ መንገድ ይሄን መጠቀም ትችላላችሁ። ይሄን እንዴት ነው የምትጠቀሙት? እዚህ ጋር ኒው ቻት ጋር ክሊክ ካደረጋችሁ በኋላ እዚህ ጋር የፕላስ ምልክት አለች። የፕላስ ምልክቷን ክሊክ ካደረጋችሁ በኋላ እዚህ ጋር ወርታች ስክሮል ታደርጉ ዲፕ ሪሰርች የሚላል እሱን ኦን አድርጋችሁ መጠቀም ትችላላችሁ ማለት ነው። ሶስተኛው ፕሮጀክት ነው። ፕሮጀክት ሲባል ለምሳሌ የሆነ ኤሪያ ላይ የምትሰሩ ከሆነና እዛ ላይ ፎር ሎንግ ፔሪድ ኦፍ ታይም የምትሰሩ ከሆነ ምን ማለት ትችላላችሁ? ቻትጂፒቲ ላይ የሆነ ፕሮጀክት ክሬት አድርጋችሁ ያንን ነገር በተመለከተ ፕሮጀክት ክሬት አድርጋችሁ እዛ ላይ የፈለጋችሁ ማቴሪያል፣ የፈለጋችሁ ዶክመንት፣ የፈለጋችሁ አውዲዮ ሊሆን ይችላል፣ ዌብሳይት ሊሆን ይችላል፣ ቪዲዮ ሊሆን ይችላል፣ ኤቭሪቲንግ አፕሎድ አድርጋችሁ ካስቀመጣችሁ በኋላ ስለዛ ነገር ምን ማለት ትችላላችሁ? ኤቭሪቲንግ የፈለጋችሁት ነገር ቻት ማድረግና የፈለጋችሁት ነገር መስራት ትችላላችሁ። እንደ ወርክ ስፔስ መጠቀም ትችላላችሁ ማለት ነው። እዚህ ጋር ደግሞ ቤስት የሚባል ሌላኛው ፊቸር ምንድነው? እንደ ግሩፕ ይሄን ነገር አክሰስ ማድረግ ትችላላችሁ። ለምሳሌ ሌሎች ሰዎችን አድ ምናምን አድርጋችሁ ዜን እንደ ግሩፕ እዛ ፕሮጀክት ላይ ኤንጌጅ ማድረግ ትችላላችሁ ማለት ነው። ሶ ይሄ እንዴት ነው የምትጠቀሙት? እዚህ ጋር ኒው ቻት የሚለው ጋር ክሊክ አድርጋችሁ በኋላ ወደታች ትወርዱ ፕሮጀክት የሚል ነገር አለ። ፕሮጀክት ጋር ክሊክ አድርጋችሁ በኋላ እዚህ ጋር ኒው ምናምን ይላል። እዚህ ጋር ኒው የሚለው እዚህ ጋር የፕሮጀክት ስሙን ወይ ደግሞ የፕሮጀክቱን ስም ከሰጣችሁ በኋላ ክሬት ታደርጉታላችሁ። ክሬት ካደረጋችሁ በኋላ እዚህ ጋር የፈለጋችሁን ሶርስ የፈለጋችሁት ማቴሪያል ምን ማለት ትችላላችሁ? አፕሎድ አድርጋችሁ እዚህ ጋር አስቀምጣችሁ ቻት ማድረግ ትችላላችሁ ማለት ነው። አራተኛው ሚሞሪ እንግዲህ ቻትጂፒቲ ጋር ፎር ሎንግ ፔሪድ ኦፍ ኮንቨርሴሽን ወይ ደግሞ ቻት ምናምን ሊኖራችሁ ይችላል። ዛሬም ቻት ልታደርጉ ትችላላችሁ፣ ነገም ቻት ልታደርጉ ትችላላችሁ። ሶ ሁልጊዜም ቻት ስታደርጉ ቻትጂፒቲ ስለናንተ ወይ ደግሞ ስለናንተ አዲስ እንዳይሆን እና ስለናንተ የሆነ ባክግራውንድ ኢንፎርሜሽን ወይ ደግሞ የሆነ ኮንቴክስት እንዲኖረው ይሄን ሚሞሪ ወይ ደግሞ ሚሞሪ የሚለውን ፊቸር ኢኔብል ማድረግ ይኖርባችኋል ማለት ነው። ሶ ሚሞሪ ኢኔብል ካደረጋችሁት ከዚህ በፊት ቻት ያደረጋችሁት ነገር ካለ እዛ ላይ ወይ ደግሞ ያንን እያስታወሰ ስለናንተ የሆነ ባክግራውንድ ኢንፎርሜሽን ወይ ደግሞ የሆነ ኮንቴክስት እንዲኖረው ያደርጋል ማለት ነው። ይሄን እንዴት ነው ኢኔብል የምታደርጉት? ታች ላይ የፕሮፋይል ምልክት አለች። እሷ ጋር ክሊክ ታደርጋላችሁ። ዜን ፐርሰናላይዜሽን የሚላል ዜን ወርታች ስክሮል ምናምን ካደረጋችሁት በኋላ እዚህ ጋር እኔ ኦልሬዲ ኢኔብል አድርጌዋለሁ። እናንተ ኢኔብል ካላደረጋችሁት ምን ማድረግ ይኖርባችኋል? ኢኔብል ማድረግ ትችላላችሁ። ከፈለጋችሁ ደግሞ ስለኔ ምን ያውቃል የሚለውን ነገር ማወቅ ከፈለጋችሁ እዚህ ጋር ማኔጅ የሚለው ጋር ክሊክ አድርጋችሁ ማወቅ ትችላላችሁ። እኔ አዲስ ስለሆነ ምንም ቻት ስለሌለኝ ነው እዚህ ጋር ባዶ የሆነው። እናንተ ግን በዛ መንገድ ቻትጂፒቲ ስለናንተ ያለውን ኢንፎርሜሽን ወይ ደግሞ ያለውን መረጃ በዛ መንገድ ማወቅ ትችላላችሁ ማለት ነው። አምስተኛው ኢሜጅ ጀነሬሽን ነው። እኔ ቻትጂፒቲ ከዛሬ 3 ዓመት በፊት ጀምሮ ስጠቀመው ነበር። ያኔም ኢሜጅ ጀነሬት ያደርግ ነበር፣ አሁንም ኢሜጅ ጀነሬት ያደርጋል። ነገር ግን ጀነሬት የሚያደርገው ኢሜጅ ኳሊቲው፣ ጥራቱ፣ ኤቭሪቲንግ ሲታይ የማይነጻጸርና በጣም ሂውጅ የሆነ ዲፈረንስ አለው። ሶ አብዛኞቻችሁ ኢሜጅ ወይ ደግሞ ቻትጂፒቲ ኢሜጅ ጀነሬት እንደሚያደርግ ይጠፋችኋል ምናምን ብዬ አላስብም። ነገር ግን የምትጠቀሙት ምኑ ነው? ጀነራል ፓርቱ ላይ ገብታችሁ ነው ኢሜጅ ጀነሬት እንዲያደርግላችሁ የምትፈልጉት ወይ ደግሞ ጀነሬት እንዲያደርግላችሁ የምትጠይቁት። ነገር ግን ስፔሻላይዝድ የሆነ ኢሜጅ ላይ ስፔሻላይዝድ ያደረገ ፓርት እንዳለው ካወቃችሁ እና ዛን ወይ ደግሞ እሱን ከተጠቀማችሁ ቤስት የሚባል ወይ ደግሞ ጥሩ የሚባል ኢሜጅ ጀነሬት እንዲያደርግላችሁ ማለት ትችላላችሁ። ሶ ይሄን እንዴት ነው የምታደርጉት? እዚህ ጋር ኒው ቻት የሚለው ጋር ክሊክ ታደርጋላችሁ። ዜን የፕላስ ምልክቷን ከነካችሁ በኋላ ኢሜጅ ወይ ደግሞ ክሬት ኢሜጅ የሚል ነገር አለ። እሱን ኦን ካደረጋችሁ በኋላ ዜን እዚህ ጋር የፈለጋችሁትን ፕሮምፕት ወይ ደግሞ የፈለጋችሁትን ኢንስትራክሽን አስገብታችሁ ኢሜጅ ጀነሬት እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። ስድስተኛው ቮይስ ሞድ ነው። ይሄን ቮይስ ሞድ እኔ ፎር ሎንግ ፔሪድ ኦፍ ታይም የምጠቀመው ነው። ብዙ ጊዜ የምጠቀመው የቻትጂፒቲ ፊቸር ነው። ይሄ ማለት አሁን ለምሳሌ ሰባላ ሊሆን ይችላል ወይ ደግሞ የሆነ ስራ እየሰራው ሊሆን ይችላል፣ መንገድ ላይ ምናምን ሊሆን ይችላል። በአጠቃላይ ታይፕ ማድረግ የማልችልበት ቦታ ላይ ካለው ምን አደርጋለሁ? በስልኬ የቻትጂፒቲን ቮይስ ሞድ እጠቀማለሁ ወይ ደግሞ አክሰስ አደርጋለሁ ማለት ነው። አሁን ለምሳሌ ቮይስ ሞድ በፊት ይሄ ቮይስ ሞድ በፊትም ነበር አሁንም አለ። ነገር ግን በፊት አሁን ለምሳሌ ኢንተረፕት እያደረጋችሁ ምናምን ነገር አያወራም። አሁን ግን ጀስት እንደ ሰው ራይት እንደ ሰው ኢንተረፕት እያደረጋችሁ በመሀል እያቆራረጣችሁ ወይ ደግሞ የፈለጋችሁትን ነገር በመሀል እያቆራረጣችሁ እየጠየቃችሁ ምን ማለት ትችላላችሁ? ማውራት ትችላላችሁ ማለት ይሄ ምናልባትም የኮሚኒኬሽን ስኪላችሁን ያሻሽላችኋል። ለምሳሌ ስፒኪንግ ስኪላችሁን ለምሳሌ እናንተ ጋር ፕራክቲስ የሚያደርግ ሰው ምናምን ላታገኙ ትችላላችሁ። ዴን ይሄን ነገር ኦን በማድረግ ምን ማለት ትችላላችሁ? የእንግሊዝኛ የመናገር ስኪላችሁ ምናምን ማሻሻል ትችላላችሁ። ከዛ በተጨማሪ ደግሞ ለምሳሌ ፕሮምፕት ምናምን ስትጽፉ ኤቭሪቲንግ ዲቴይል ምናምን ላጽፉ ትችላላችሁ። ሊሰለቻችሁ ወይ ደግሞ ሊደክማችሁ ምናምን ይችላል።
ነገር ግን ይሄን ቮይስ ሞድ ኦን በማድረግ የፈለጋችሁትን ኢንስትራክሽን ወደ ደግሞ ፕሮምፕት ማስገባት ትችላላችሁ ማለት ነው። ሶ በተለያየ ቋንቋ አማራጭ ምናምን ስላለው የፈለጋችሁን ቋንቋ መርጣችሁ ማውራት ትችላላችሁ ማለት ነው። እነዚህን 6 ፊቸሮች ካስተካከላችሁና ከተጠቀማችሁባቸው በእርግጠኝነት ቻትጂፒቲን በደንብ አክሰስ ማድረግ ትችላላችሁ። ቻትጂፒቲ ቤስት የሚባል ሪዛልት ወደ ደግሞ ቤስት የሚባል ውጤት እንዲሰጣችሁ ማድረግ ትችላላችሁ።